በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ የእኛም አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ረድኤቷን በረከቷን ታሳድርብን። ጥንተ ጠላታችንን ዲያብሎስን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከመካከላችን ያስወግድልን። አሜን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። መዝሙር 115 በቅንፍ 116 ቁጥር 6 እንኳን ለጻድቁ ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ በዓለ ዕረፍት በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። በዓሉን የሰላም የፍቅር የአንድነት የበረከት በዓል ያድርግልን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የቅዱሳኑ ሞት የቅዱሳኑ በዓለ ዕረፍት በእግዚአብሔር ፊት የከበረ ነው አለ ነቢየ እግዚአብሔር ቅዱስ ዳዊት የተናገረው ኃይለ ቃል ነው። ዛሬ የአባታችን የአቡነ ገብረ መንፈስ ቅዱስን በዓለ ዕረፍት እናስባለን። በዚህ ዓለም 562 ዘመን ኖረዋል። ነገር ግን መለስ ብለን ታሪካቸውን ገድላቸውን ከሕይወታችን ጋር እያዛመድን ማየት ይኖርብናል። ጻድቁ አባታችን ሀገራቸው ንሂሳ ግብጽ ነው። አባታቸው ስምዖን ይባላል። እናታቸው አቅሌስያ ትባላለች። ስምዖንና አቅሌስያ በእግዚአብሔር ፈቃድ ጋብቻቸውን በቤተ ክርስቲያን ፈጽመው እንደ ማንኛውም ሰው ትዳር መስርተው ሲኖሩ፣ ነገር ግን አንድ ነገር አጡ። አንድ ነገር ጎደለባቸው። እሱም ልጅ ነበረ። በትዳር ሲኖሩ ተፋቅረው ተዋደው ተከባብረው ሲኖሩ፣ ነገር ግን ልጅ አጥተው እግዚአብሔርን ደጅ እየጸኑ ተስፋ ባለመቁረጥ 30 ዘመን በትዳር ውስጥ ሆነው 30 ዘመን ልጅ አጥተው ኖሩ ይላል። ነገር ግን እግዚአብሔርን እየለመኑ ደጅ እየጸኑ
እየተማጸኑ ታሪካችንን ቀይርልን፣ ነገራችንን ገልብጥልን፣ ከሰው ጋር እኩል አድርገን እንባችንን አብስልን እያሉ እግዚአብሔርን ይማጸኑ ነበር ይላል። ወገኖቼ ያጣነውን ነገር ለማግኘት እግዚአብሔር ልጆች ምን ያህል ደጅ እንጸናለን፣ ምን ያህል እግዚአብሔርን ደጅ እንጠናዋለን፣ ምን ያህል በእምነት የጸናን ሰዎች ነን፣ ምን ያህል ነው እግዚአብሔርን ደጅ የምንጸናው። እነዚህ ሰዎች ደጅ ጽናታቸው፣ የእምነታቸው ጥንካሬ ሌላ አማራጭ ሳይፈልጉ እግዚአብሔርን ደጅ ይጸኑ ነበረ ይላል። ጥያቄያቸውን ፈጣሪያቸው እንዲመልስላቸው እግዚአብሔርን በመለመን ደጅ በመጥናት ይማጸኑት ነበረ ይላል። የእያንዳንዳችን ጥያቄ ነው ወገኖቼ። ምን ያህል ጽኑዎች ነን? ምን ያህል ብርቱዎች ነን? ያጣነውን ነገር ለማግኘት ደጅ መጽናት ያስፈልጋል። ቅዱስ ዮሐንስ አፈወርቅ ወገኖቼ እንደዚህ ይላል፣ የምንለምነውን የምናገኘው በእምነት የምንለምነውን የማናገኘው ነው። ዮሐንስ አፈወርቅ እንደዚህ ይላል፣ የምንለምነውን ቶሎ የማናገኘው በእምነት ስለማንለምን ነው ይላል ቅዱስ ዮሐንስ አፈወርቅ። በእምነት ስለማንለምን ነው። አንዳንድ ጊዜ ወገኖቼ ነገሮች ይዘገያሉ። እግዚአብሔር የሚያዘገየው ለበጎ ነው፣ ለበጎ ነው ወገኖቼ። የማይጠቅመን ነገር ከሆነ ያዘገየዋል። ጨርሶ እስከ መጨረሻውም ሊቀር ይችላል። እግዚአብሔር ስለጠላን አይደለም፣ ስለሚወደን ነው። የማይጠቅመን ነገር ከሆነ ያስቀረዋል እስከ መጨረሻውም ድረስ። ስለዚህ ለሰው ያላደረገው ነገር የለም እግዚአብሔር። ስለዚህ ነው ዮሐንስ አፈወርቅ ምንድነው ያለው? የምንለምነውን የማናገኘው በእምነት ስለማንለምን ነው። በእምነት ብንለምንም ፈጥነን ተስፋ ስለምንቆርጥ ነው ይላል። በእምነት ብንለምንም ቶሎ ብለን ደግሞ እንቆጣለን፣ ቶሎ ብለን እንበሳጫለን፣ ቶሎ ብለን እንናደዳለን ወገኖቼ። እግዚአብሔር ጋር አንዳንድ ጊዜ እኮ ግብ ግብ የሚገጥሙ ሰዎች አሉ እኮ። ጸሎት የሚያቆሙ፣ ቤተ ክርስቲያን መሄድ የሚያቆሙ፣ ከእግዚአብሔር ጋር ወገኖቼ በእምነት መለመን፣ በእምነት መማጸን፣ በእምነት ለምነን ደግሞ ወገኖቼ ተስፋ ለመቁረጥ ይህን ነው ዮሐንስ አፈወርቅ ያለው። በእምነት ስለማንለምን ይዘገይብናል አለ። በእምነት ብንለምንም ቶሎ ብለን ደግሞ እንናደዳለን፣ እንበሳጫለን፣ ተስፋ እንቆርጣለን ቶሎ ብለን። ተስፋ መቁረጥ እንደሌለብን ነው የሚነግረን እና ስለዚህ ተስፋ አለመቁረጥ ነው። እንዲህ ይላል
ሰውን ብንለምነው እንደ ዘበዘብነው ሰውን ለምሳሌ ብንለምነው እንደ ዘበዘብነው እንደ ጨቀጨቅነው አድርጎ ሊቆጥረው ይችላል። እግዚአብሔር ግን እንዲህ አይደለም ወገኖች። አምላካችን ለምን ለምኑ ታገኙማላችሁ፣ አንኳኩ ይከፈትላችሁማል ያለን እርሱ እግዚአብሔር ነው። ለምኑ ታገኙማላችሁ፣ አንኳኩ አንኳኩ ይከፈትላችሁማል ብሎ የነገረን እሱ ነው። ስለዚህ ሰውን ብንለምነው ተመላልሰን ብንለምነው ብንዘበዝበው ከመጨቅጨቃችን የተነሳ ምናልባት የሆነ ነገር ሊያደርግልን ይችላል። ፍጹም ግን አይሆንም። እና እግዚአብሔር ግን ወገኖቼ ለምኑ ታገኙማላችሁ፣ በር አንኳኩ ይከፈትላችኋል ብሎ የነገረን እሱ ነው። እና ስለዚህ የሚያስፈልገንን የሚሰጠን ያለ ጥርጥር ይሰጠናል። እሱ መድኃኔዓለም ክብር ምስጋና ይግባው። ያለ ጥርጥር ስለዚህ አምላካችን ያለ ጥርጥር የሚሰጠን የሚያደርግልን የሚፈጽምልን እሱ ስለሆነ እንግዲህ እነዚህ ቅዱሳን ስምዖንና ቅድስት አግሌስያ ጥያቄያቸው የተመለሰው ከ30 ዓመት በኋላ ነበር። ተመልከቱ። አሁን ከነዚህ ሰዎች ምንድነው ምንማረው? ተመልከቱ የእምነታቸው ጽናት የእምነታቸው ጽናት፣ ብርታታቸው፣ ተስፋ ባለመቁረጥ ተጋብተው እስከ 30 ዓመት ድረስ የ30 ዓመት ጋብቻቸውን እስኪያከብሩ ድረስ ልጅ አላገኙም ነበር ማለት ነው። ጥያቄያቸው የተመለሰው በተጋቡ በ30 ዓመታቸው ነው ማለት ነው። ስለዚህ ከሥላሴ ስዕል ወድቀው እግዚአብሔርን ሲለምኑ በዚሁም መሰረት አባታችን አቡነ ገብረ መንፈስ ቅዱስ መጋቢት 29 ተጸነሱ፣ ታኅሳስ 29 ቀን ተወለዱ ማለት ነው። እንደተወለዱም ይላል እንደተወለዱም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ፣ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብለው ፈጣሪያቸውን አምላካቸውን አመስግነዋል ይላል። ተመልከቱ። እግዚአብሔር ደግሞ ተመልከቱ ወገኖቼ አዘገይቶ አቆይቶ የእምነታቸውን ጽናት የእምነታቸውን ብርታት የእምነታቸውን ታላቅነት አይቶ የሚሰጣቸው ልጅ ደግሞ የተቀደሰ የተባረከ የነሱም ልመና እኮ ወገኖቼ ልጅ ስትሰጠን የተባረከ የተቀደሰ አንተን የሚባርክ አንተን የሚቀድስ አንተን የሚያመልክ ልጅ ስጠን፣ አለያ ግን ማህፀኔን ዝጋ ብለው ነው የሚለምኑ እናቶቻችን እኮ ወገኖች። አለያ ግን አትስጥ ይቅርብን ብለው የሚለምኑ ናቸው።
ተመልከቱ ወገኖች። ስለዚህ ጻድቁ ተወለዱ፣ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው እግዚአብሔርን አመሰገኑ ይላል። ዘአውጻእከነ እምጽልመት ዘአውጻእከኒ እምጽልመት ውስተ ብርሃን። ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ያወጣኸኝ ብለው ፈጣሪያቸውን አመሰገኑ ይላል። አሁን ይህንን ስንናገር ወገኖቼ አንዳንድ ሰዎች ይከፋቸዋል፣ አንዳንድ ሰዎች ይነቅፋሉ። እንዴት ይላሉ? ይህ እኮ ወገኖቼ መጽሐፍ ቅዱሳዊ ነው። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ኤልሳቤጥ ዘመድሽ ኤልሳቤጥ እንኳን ከጸነሰች 6 ወር ሆኗታል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን ሲያበስር ለድንግል ማርያም ብሎ ሲነግራት ኤልሳቤጥን ለማየት ድንግል ማርያም ወደ ኤልሳቤጥ ሄደች። ኤልሳቤጥ ድንግል ማርያም ወደ እርሷ ስትመጣ ስታይ የጌታዬ እናት አለች። ደግሞ እሷ ማን ነገራት? መንፈስ ቅዱስ። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? እኔ ምንድን ነኝ? እኔ ማን ነኝ? አለች። ትሕትናዋን ምክንያቱም የአምላክ እናት ናት፣ የፈጣሪ እናት ናት። ግን እሷ ደግሞ ልጅ ስለሆነች ኤልሳቤጥ ደግሞ ትልቅ አረጋዊት እናት ስለሆነች እሷን ለመጠየቅ ነበር የሄደችው። ኤልሳቤጥ ደግሞ የእመቤታችንን ቅድስናዋን ክብሯን በዛውም ላይ ደግሞ አምላክን በድንግልና ጸንሳ ስላለች መንፈስ ቅዱስ ገልጾላት የጌታዬ እናት አለች። የእመቤታችንን ድምፅሽን ሰላምታሽን ስሰማ በማህፀኔ ያለው ሕፃን ዘለለ ብላ ነው የተናገረች። ተመልከቱ ወገኖች፣ መጥምቀ መለኮት ቅዱስ ዮሐንስ ማለት ነው። ለምንድን ነው የዘለለው? ደስ ብሎት አንደኛ ፈጣሪውን እሱ ነገ የሚያጠምቀውን ድንግል ማርያም በማህፀኗ ተሸክመዋለች፣ ጸንሰዋለች። ለእመቤታችን የጸጋ ስግደት፣ ለፈጣሪው ደግሞ ለኢየሱስ ክርስቶስ በድንግል ማርያም ማህፀን ውስጥ ላለው የባህሪ ስግደት ቅዱስ ያሬድ ሰገደ ብሏል፣ ሰገደ ብሏል። ስለዚህ ወገኖቼ ፈጣሪያቸውን ቅዱሳን ገና ከእናታቸው ማህፀን ጀምረው ፈጣሪያቸውን ያውቃሉ። አባታችንም ጻድቁ አቡነ ገብረ መንፈስ ቅዱስ እንደተወለዱ ወዲያው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ያወጣኝ አምላኬ ተመስገን ብለው አመሰገኑ ይላል። ቅዱሳን ስራቸው ምስጋና ነው፣ እግዚአብሔርን ማመስገን ነው። ወገኖቼ እኛም የቅዱሳን ልጆች ነን ብለው እግዚአብሔርን አመሰገኑ ይላል። አባታችን በዚህ ዕለት ተወልደው እንዲህ ማመስገናቸው ሊደነቅ ይችላል። ነገር ግን ብዙ ቅዱሳኖች አመስግነዋል ማለት ነው። ቅድም እንዳልነው መጥምቀ መለኮት አመስግነዋል። ጻድቁ አባታችን አቡነ ተክለ ሃይማኖት በተወለዱ በ3ኛው ቀን
አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው ብለው ፈጣሪያቸውን በአንድነቱ በሦስትነቱ አመስግነዋል ማለት ነው። የቅዱሳን ባህሪያቸው ነው ማመስገን። ከእግዚአብሔር የተሰጣቸው በጸጋ የተሰጣቸው ምስጋና የተሰጣቸው ክብራቸው ነው ወገኖቼ። ስለዚህ ሌሎችም ቅዱሳን እያመሰገኑ አምላካቸውን ስላወቁት። ሌላው የሆሳዕና ሕፃናቶች ከእናታቸው ጀርባ እየወረዱ ዘንባባ ይዘው ሆሳዕና በአርያም እያሉ አመስግነዋል። የመንፈቅ የዓመት ተመንፈቅ ሕፃናት ከእናታቸው ጀርባ እየወረዱ ጸሐፍት ፈሪሳውያን ሌላውን ሰው ሲከለክሉ እንዲያመሰግን የተፈጠረውን ሰው ተው እያሉ ሲከለክሉ ሕፃናቶቹ እነሱ ማስቆም የማይችሏቸው ሕፃናት ማመስገን ጀመሩ። ሕፃናቶቹ ሲያመሰግኑ ድንጋዮችም አብረው ማመስገን ጀመሩ። ሰውን ሲከለክሉ ድንጋዮች እግዚአብሔርን አውቀውት አመስግነዋል ማለት ነው። በአርአያ ሥላሴ የተፈጠሩት ሕፃናት ሲያመሰግኑ ምን ያስደንቃል ወገኖች? ምንም አያስደንቅም። ቅዱሳን ያመሰግናሉ፣ ፈጣሪያቸውን ያመሰግናሉ። አባታችን አቡነ ገብረ መንፈስ ቅዱስ ገዳም የሄዱት በ3 ዓመታቸው ነው ይላል። በ3 ዓመታቸው ገዳም ገብተዋል ማለት ነው። በቅዱስ ገብርኤል አማካኝነት ቅዱስ ገብርኤል አፈፍ አድርጎ አበምኔቱ አባ ዘመደ ብርሃን ባሉበት ገዳም ሕፃኑን ገዳሙ ላይ ወስዶ አበምኔቱ በር ላይ ቅዱስ ገብርኤል አስቀምጧል። ለአባ ዘመደ ብርሃን ይሄ በሱ ጸሎት ብዙ ነፍሳት የሚድኑ ስላሉ ታላቅነቱን፣ ሐዋርያዊነቱን፣ የጻድቁን ክብር ነግሮ ስለ ምግቡ፣ ስለ መጠጡ፣ ስለ ልብሱ አንተ አትጨነቅም። እያችሁ ቅዱሳን ተመልከቱ። የጻድቁ የአቡነ ገብረ መንፈስ ቅዱስ ጸጋ ክብር ደግሞ የተለየ ነው። ተመልከቱ። ሰው ተመልከቱ። በ3 ዓመቱ የ3 ዓመት ሕፃን ወስዶ መልአከ እግዚአብሔር ወስዶ ገዳማውያን ከሚኖሩበት ወስዶ ለአበምኔቱ ደግሞ መልአኩ ስለ ልብሱ፣ ስለ ምግቡ፣ ስለ ኑሮ አትጨነቅም፣ አንተ አታስብም ብሎ ነግሮ ሊቀ መልአኩ ቅዱስ ገብርኤል አረገ ማለት ነው። ስለዚህ አበምኔቱ ይህንን ከሰማ በኋላ እንግዲህ ሕፃኑን ተቀበለ። መዝሙረ ዳዊትን፣ ሌሎች የቤተ ክርስቲያን መጻሕፍትን እያስተማሩ አሳደጓቸው ማለት ነው። በኋላም ማዕርገ ምንኩስናን ተቀብለው ተወዳጆች ማዕርገ ምንኩስና ተቀብለው ጻድቁ አባታችን በሁሉ በተልእኮ አበውን በማገልገል እግር
የቅዱሳን ጸጋቸው ክብራቸው ይሄ ነው። ስለዚህ ከዚህ በኋላ እንግዲህ አባታችን የጻድቁ ክብር አቡነ ገብረ መንፈስ ቅዱስ እንዲህ ስማቸው በሰማያት ብቻ ሳይሆን በምድርም ላይ ገኖ የምንሰማው ከልጅነታቸው አንስተው ቅዱሳት መጻሕፍትን ስለተማሩ በሶስተኛው ወይም በ3 ዓመታቸው እንደ ነቢዩ ሳሙኤል ወደ ቤተ እግዚአብሔር ስለሄዱ እንግዲህ ተመልከቱ፣ በቤተ ክርስቲያን ያደገ በቤተ እግዚአብሔር ያደገ ሲማር ያደገ ብሉያቱን ሐዲሳቱን ተምሮ ያደገ በቤተ ክርስቲያን ልጆቻችንን ማሳደግ እንዳለብንን የምናየው ነገር ነው ወገኖቼ። በቤት ብዙ ዋጋ እንከፍልላችኋለን ለሕፃናት ልጆቻችሁን ወገኖቼ በቤተ ክርስቲያን እየዘመሩ ቅዱስ ሥጋውን እየበሉ ክቡር ደሙን እየጠጡ መዝሙርን እየዘመሩ አንደበታቸው ቋንቋቸው የእግዚአብሔር ቃል እንዲሆን በዚህ ማሳደግ ያስፈልጋል። እነ ነቢዩ ሳሙኤል በቤተ ክርስቲያን በቤተ እግዚአብሔር ነው ያደጉት እና አቡነ ገብረ መንፈስ ቅዱስ በቤተ ክርስቲያን ነው ያደጉት እየተማሩ ያደጉት እና ስለዚህ ልጆቻችንን በቤት ብዙ ዋጋ እንከፍልላቸዋለን። ነገር ግን የተለያዩ ነገሮችን ያደርጓቸዋል። ብዙ ሰዎች ብዙ ዋጋ ይከፍላሉ ለልጆቻቸው። በዛው ልክም የሚያበላሹ በተለይ ደግሞ አሁን ያለንበት ዘመን ቴክኖሎጂ ብዙ የሰውን ልጅ የሚበክል ብዙ ነገር ስላለ ጥንቃቄ ያስፈልጋልና የጻድቁ የአባታችን አቡነ ገብረ መንፈስ ቅዱስ ወላጆች ከዚህ በኋላ እንግዲህ ለእግዚአብሔር ሰጥተው በቅድስና በቤተ እግዚአብሔር ማደግ ውጤቱ ይሄ ነው። ከዚህ በኋላ እንግዲህ ጻድቁ አባታችን ማዕርገ ምንኩስናን ተቀበሉ ማለት ነው። ማዕርገ ምንኩስናን በልጅነታቸው ተቀብለዋል። ከተቀበሉ በኋላ እግዚአብሔር ሀብተ ፈውስን ሰጥቷቸዋል ይላል። ብዙ ዕውራንን ብዙ አንካሶችን ፈውሰዋል። ብዙ በሽተኞችን አድነዋል። ዛሬም ወገኖቼ እኔና እናንተ ከተጠቀምንበት እግዚአብሔር ሀብተ ፈውስን እያንዳንዳችን ይሰጠናል ማለት ነው። በእነሱ ምክንያት በአባቶቻችን በቤተ እግዚአብሔር በቤተ ክርስቲያን ሀብተ ፈውስ አለ። የአባቶቻችን ጸሎት አለ። የአባቶቻችን ምልጃ አለ። የአባቶቻችን በረከት አለ። ስለዚህ ኃጢአትን አርቆ ንስሐ ገብቶ ወደ እግዚአብሔር መቅረብና እግዚአብሔርን ተስፋ አድርጎ መመላለስ ትልቅ ነገር ነውና ስለዚህ ከማይጠቅም ነገር ርቆ ወደ እግዚአብሔር መቅረብ ያስፈልጋል ማለት ነው። እግዚአብሔር ሀብተ ፈውስን ይሰጣል ለቅዱሳን አባቶቻችን ለተለያዩ ጸጋ ለበዛላቸው እንዲፈውሱ እግዚአብሔር ያዛል ማለት ነው። የአባቶቻችን አሰረ ፍኖት መከተል ያስፈልጋል። አሰረ ፍኖትን መከተል ያስፈልጋል እና አባታችን አቡነ ገብረ መንፈስ ቅዱስ በትእዛዘ እግዚአብሔር እንግዲህ በበረሃ ሲኖሩ 60 አናምርትና 60 አናብስት አብረዋቸው ይኖሩ ነበር።
እንግዲህ በበረሃ ሲኖሩ ጻድቁ አቡነ ገብረ መንፈስ ቅዱስ 60 ነምሮችና 60 አንበሶች አብረው እንዲኖሩ ነው የተፈቀደላቸው። 60 ነብሮችና 60 አንበሶች። በጣም የሚገርመው ነገር ደግሞ እነዚህን ሲሰጣቸው ከነዚህ ጋር እንዲኖሩ እግዚአብሔር ፈቅዶ እነዚህን አጅበው አብረው እንዲኖሩ ሲፈቅድ እግዚአብሔርን ጥያቄ ጠይቀዋል። ፈጣሪ ምንም መግባቸዋለሁ? እነዚህን እንግዲህ የአንበሳ ምግብ ታውቁታላችሁ። 60 ነብር 60 አንበሳ እንግዲህ ተመልከቱ። አንድ አንበሳ እንኳን ምግቡ ምን ያህል እንደሆነ ተመልከቱ። ነብርም እንደዛው አንድ ነብር ለአንድ ነብር ምግብ የሚቀርበው ምን ያህል እንደሆነ ይህንን አንበሳና ነብር የሚያደልቡ ወይም የሚጠብቁ ሰዎች ተዘጋጅተው ነው። እና ነገር ግን ቅዱሳን ግን ተመልከቱ 60 ነብሮች 60 አንበሶች አብረዋቸው ይኖሩ ነበር ይላል። ነገር ግን ተመልከቱ፣ ነገር ግን እነዚህ እንስሳት የኛ የሰው ልጅ ጠላቶች አይደሉም እኮ ወገኖቼ። ጠላት የሆኑት ሰው በኃጢአት ከወደቀ በኋላ ነው። መጀመሪያ ለአዳም እንዲገዛቸው፣ እንዲነዳቸው፣ እንዲታዘዙ ለአዳም የተሰጡ ፍጥረታት ናቸው እነዚህ። በኋላ ግን አዳም ሲያጠፋ፣ አዳም እግዚአብሔርን ሲበድል፣ ትእዛዙን ሲያፈርስ፣ አዳም ከእግዚአብሔር ጋር ሲጣላ እነዚህም አራዊቶች ተጣሉ ማለት ነው። ይታዘዙ የነበረ ያገለግሉ የነበረ ስለዚህ ወደ አለመታዘዝ ወደ ጠላትነት ሄዱ ማለት ነው። እና ታዛዦች ነበሩ፣ የኛ ጠላቶች ግን አልነበሩም ማለት ነው። የሰው ልጅ ወይም በበደላችን ምክንያት ከኛ ስለተለዩ እንጂ ሔዋን ከእባብ ጋር የተነጋገረችው እባብ የሰው አገልጋይ ስለነበር ነው። ልብ በሉ፣ የሰው አገልጋይ ነበር እንጂ የዛን ጊዜ የሚጣላ አውሬ አልነበረም። ወደ አውሬነት የተቀየረው ተረግሞ ነው። ተረግሞ ነው። እባብ የሰው አገልጋይ ነበር። እንስሳትም ሁሉ የሰው አገልጋዮች ነበሩ ማለት ነው። ለምሳሌ የሰው ልጅ የቅድስና ማዕረግ ከፍ ያለ ስለነበረ እግዚአብሔር የቅድስናውን ማዕረግ ሲያጣ እንስሳት ከሰው ጋር ጠብ ጀመሩ ማለት ነው። ቅድስናው እያለ ግን ከሰው ጋር ጠብ አልነበራቸውም። እና አቡነ ገብረ መንፈስ ቅዱስ እና አቡነ ሳሙኤል ዘዋልድባ እና አቡነ አረጋዊ እና ነቢዩ ዳንኤል እነዚህን እንስሳት ያዟቸው ነበር ማለት ነው። ያዟቸው ነበር። አቡነ አረጋዊ አይታችሁ ከሆነ ጻድቁ ስዕላቸው ላይ የሚሳለው በዘንዶ ተራራውን ሲወጡ ነው። ዘንዶን ተሸክሞ እያወጣቸው ማለት ነው። ተመልከቱ። ይታዘዛል ማለት ነው። አቡነ ሳሙኤልንም ስንመለከት ዘማን ነው አንበሳ ላይ ተቀምጠው ከፈለጉት ወደ ፈለጉት ቦታ ይዟቸው ይሄዳል። አንበሳው አይጣላቸው። ጻድቁ ደግሞ ምን ያደርጋሉ? እግራቸውን እሾህ ሲወጉ መተው አራዊቶቹ፣ አንበሶቹ፣ ነብሮቹ
እንዲሁ ጅቦቹ ሳይቀሩ መጥተው ከአቡነ ሳሙኤል እግራቸው ላይ መጥተው ያሳዩአቸዋል። ጋሬጣ ሲወጋቸው፣ እሾህ ሲወጋቸው፣ አልወጣላቸው ብሎ ሲያስቸግራቸው መጥተው ያሳዩአቸዋል። ጻድቁ ደግሞ ቀስ አድርገው አውጥተው አሻሽተው ይሰዷቸዋል ይላል ገድላቸው እንደዚህ ይላል። እና ቅዱሳን ተመልከቱ ወገኖቼ፣ አሁን አባቶቻችን እና አቡነ ገብረ መንፈስ ቅዱስ 60 አናብስት ከ60 ነምሮች ጋራ ከአውሬ ጋራ ከአራዊት ጋራ ኖሩ ማለት ነው። ዛሬ የደረስንበት ዘመን ሰው ከሰው ጋራ መኖር ያቃተበት ዘመን ላይ ነው። ሰው ከሰው ጋራ መኖር ያቃተበት፣ ሰው እርስ በርሱ አውሬ የሆነበት፣ አባቶቻችን ሕይወታቸው የሚያስተምረን ከአውሬ ጋራ ኖረው ነው። ከአራዊት ጋራ ተመልከቱ፣ አራዊት ጋራ ኖሩ እነሱ። የቅዱሳን ሕይወት በዚህ ነው የምናየው እና ቅዱሳን አባቶቻችን በረከታቸው ይደርብን። ስለዚህ እና አቡነ ገብረ መንፈስ ቅዱስ ከነብሮች ጋራ ከአንበሶች ጋራ ከእነ አቡነ አረጋዊ በዘንዶ ታዞላቸው አገልጋይ ሆኖ ስለዚህ ተሸክሟቸው ሲወጣ ነው የምናየው። እና አቡነ ሳሙኤል ዘዋልድባ አንበሳው ወደ ፈለጉት ቦታ ያደርሳቸዋል፣ ያገለግላቸዋል። ዕቃቸውን መጻሕፍቶቻቸውን ይጭኑበታል። አንዱ ላይ ደግሞ ይቀመጣሉ፣ አንዱ ደግሞ ዕቃቸውን ጭነው ይሄዱበታል ማለት ነው። የአቡነ ገብረ መንፈስ ቅዱስ እነዚህ 60 አናብስት 60 ነብሮች አገልጋዮቻቸው ናቸው። እዛው ጻድቁም እነዚህ ያንተ አገልጋዮች ናቸው፣ ከነሱ ጋር ነው የምትኖር ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታዬ ሆይ ምን እመግባቸዋለሁ? ምን አበላቸዋለሁ? ምን አጠጣቸዋለሁ? እኔ ምንም ነገር የሌለኝ ድሃ ብለው ሲጠይቁ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለ? ወይ ለሐሱ ጸበረ ገሪከ ወይ ጽገቡ፣ የረገጥከውን አፈር የረገጥከውን ምድር ልሰው በልተው ያንን የራሱ ያ ምግብ ሆኗቸው ጠግበው ይኖራሉ። አይደለም? ተመልከቱ። እገሌ ባለ ሀብት ስጋ ያመጣልሃል አላሉ። ወይም እንዲህ ያለ ምግብ ትሰጣቸዋለህ አይደለም? ተመልከቱ። አንተ የረገጥከውን ምድር አሽትተው ልሰው ጠግበው ይኖራሉ። እንዴት ቸር አምላክ ነው ወገኖች አምላካችን እግዚአብሔር! አቤት ለሰው ልጅ የሰጠው ጸጋ በረከት እኮ በእውነት። ነብሮችም አንበሶችም በዚህ ደረጃ ይኖራሉ ማለት ነው። የጻድቁ በረከት ተመልከቱ። ጻድቁ አባታችን ረድኤታቸውን በረከታቸውን ያሳድርብን ወገኖቼ። ሌላው የሰው ልጅ በአሁኑ ሰዓት እስቲ አስተውሉ ወገኖች፣ እስቲ አነጻጽሩ። ከአውሬ አንሶ አባቶቻችን የሚያስተምረው ሕይወታቸው ይሄ ነው። ከሰው ጋራ በፍቅር በትህትና በመታዘዝ በመከባበር በጸሎት በመተሳሰብ ከዚህ አልፈው ደግሞ ሕይወታቸው አስተማሪ ለትውልዱ አስተማሪ እንዲሆን ከአንበሶች ጋራ ከነምሮች ጋራ ከአራዊት ጋራ ይሄ ትውልድ ምንድን ነው ወገኖቼ? እርስ በርሳችን አሁን እኮ ወገኖቼ አሁን ርቀት ያለውን ወይም ከሩቅ ሰው ጋር ነው የምናየው። አሁን ቤተሰብ ራሱ በአሁኑ ዘመን እኮ ወገኖቼ
ቤተሰብ ከቤተሰቡ ጋራ፣ ወንድም ከወንድሙ ጋራ፣ እህት ከእህቷ ጋራ፣ ቤተሰብ ከቤተሰቡ ጋራ፣ አማት ከምራቷ ጋራ፣ ምራት ከአማቷ ጋራ፣ አባት ከልጁ ጋራ፣ ልጅ ከአባት ጋራ፣ ጎረቤት ከጎረቤቱ ጋራ ጠበኛ ነው፣ መርዘኛ ነው። ወገኖቼ ተመልከቱ። መተት የሚደረገው መተት ሰርቶ እንዳይበላ ሰርታ እንዳትበላ ምቀኝነቱ ተመልከቱ። መለያየቱ፣ ጠቡ፣ አንዱ አንዱን አጥፍቶ አንዱ አንዱን አሳዶ አንዱ አንዱን ገሎ መክበር መኖር የሚፈልግ እንደዚህ ያለ ጊዜ ላይ ነው ያለነው ወገኖች። አራዊት ከአራዊት ያልተሻለ ትውልድ ላይ ነው ያለነውና ከአባቶቻችን ሕይወት የምንማረው ይሄንን ነው ወገኖቼ። ስለዚህ አባቶቻችን አቡነ ገብረ መንፈስ ቅዱስ እና አቡነ ጻድቁ አባታችን እና አቡነ ገብረ መንፈስ ቅዱስ እና አቡነ ሳሙኤል ዘዋልድባ እና አቡነ ሳሙኤል ዘዋልድባ እና ነብዩ ዳንኤል ይበላሉ፣ ቁርጥምጥም አድርገው ይበሉታል ተብሎ እኮ እጅግሩ ታስሮ ለአንበሶች ተጥሎ ነበረ። አንበሶቹ ግን እንኳን ሊበሉት እየላሱት ሰውነቱን ዙሪያውን እየላሱት አደሩ። ጠዋት ላይ የተበላውን ዳንኤልን ለመመልከት ንጉሱ ከሰገነት ላይ ሆኖ ዘግዝቆ ሲመለከት ዳንኤል ከመካከላቸው ቁጭ ብሎ አንበሶቹ ከበውት ቁጭ ብሏል። ትንቢተ ዳንኤል ምዕራፍ 6 አንብቡት ወገኖች። በጣም የሚገርም ነው። ቁጥር 24 ጀምሮ በጣም የሚገርም ነው ወገኖች። የእግዚአብሔር ታምር፣ የእግዚአብሔር ድንቅ ስራ፣ የአባቶቻችን ሕይወት ይሄ ነው። ከነሱ የምንማረው ይሄን ነው። ዛሬ ሰው እርስ በርሱ መኖር አቃተው። እና እነ በትንቢተ ኢሳይያስ ላይ በነብዩ ኢሳይያስ ላይ እንዲህ ተብሎ ተጽፏል። እንስሳት፣ የበረሃ እንስሳት ክፉዎች አይደሉም፣ እኛ ጋራ ከሰው ጋራም ጠብም የላቸውም ወገኖቼ። ሰው ከእግዚአብሔር ጋር ሲጣላ ነው አራዊቶቹም የተጣሉት። እና የተሻለ ዘመን እንደሚመጣ ደግሞ ነብዩ ኢሳይያስ እንደዚህ ይላል። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና አንበሳ፣ ደቦል፣ ፍሪዳም በአንድነት ያርፋሉ። ተቃራኒ የሆኑ ነገሮች ማለት ነው። ተመልከቱ። ያርፋሉ። ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ። ግልገሎቻቸውም በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 6-7 ድረስ የምናገኘው ኃይለ ቃል ነው ወገኖቼ። ይህ ትንቢት ነው። ወደፊት የሚሆን ነገር ነው። ደግ ንጉሥ በነገሰ ጊዜ ደግ ንጉሥ ሲነግስ እነዚህ ነገሮች ሁሉ ተቃራኒ የሆኑ ነገሮች ሁሉ አብረው ይሰማራሉ፣ አብረው ይኖራሉ፣ አብረው ይገባሉ፣ አብረው ይወጣሉ። ለመጠፋፋት አይፈላለጉም ብሎ
እግዚአብሔር ወገኖቼ እንግዲህ ለአራዊት አይደለም ለሰዎች ነው። እግዚአብሔር ወደ ሰውነት ይመልሰን ሁላችን ወገኖቼ። ሰው ሆኖ ሊያስብ ይገባል። ዛሬ ወገኖቼ እየተበላላ እየተነካከሰ አራዊት ሆኖ ከአባቶቻችን መማር ሲገባን ሰው አውሬ ሆኖ ከአውሬም የባሰ ሆኖ እናገኘዋለን። አውሬ እኮ አውሬውን ራሱን አይበላም እኮ። ነብር ነብርን አይበላም፣ ጅብም ጅብን አይበላም። ተመልከቱ፣ አንበሳም አንበሳን አይበላም። ሰው እንዴት እርስ በርሱ ይበላል? እርስ በርሱ እንዴት ይገዳደላል? እና የጻድቁ የአባታችን አቡነ ገብረ መንፈስ ቅዱስ ሕይወት የምንማረው በዚህ ነው ወገኖቼ። ሌላው አቡነ ገብረ መንፈስ ቅዱስ እድሜያቸው 300 ዓመት ሲሆን ከእግዚአብሔር ቃል ኪዳን ከተቀበሉ በኋላ ወደ ኢትዮጵያ መጡ ይላል። ወደ ኢትዮጵያ መጡ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድረ ገቦታ ይላል። ገቦታ ማለት በዚህ በግብፅ ያለች ቦታ ናት። ምን ላድርግልህ? ሲጸልዩ ወደ ፈጣሪያቸው ሲጸልዩ ምን ላድርግልህ ሲላቸው ይችን ምድረ ገቦታን እኔ ያለሁባትን ይችን ህዝቦቿን ጠብቅ፣ አገሪቱን ከመቅሰፍት ከራብ፣ ከቸነፈር፣ ከስደት ጠብቅ ብለው መጀመሪያ መቼም ሰው ላለበት ቦታ ነው የሚጸልየውና ጸሎት ካቀረቡ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳንም ከሰጣቸው በኋላ ለጻድቁ ወደ ኢትዮጵያ ሂድ፣ እንግዲህ ወደ ኢትዮጵያ እንዲመጡ እንዲሄዱ አዘዛቸው ማለት ነው። በዚህም ጊዜ ብዙ ነፍሳት ከገሃነም የምታድናቸው ከሲኦል የምታወጣቸው ወደ ሲኦልም እንዳይገቡ በኃጢአት ተይዘው እንዳይሞቱ የምታድናቸው ብዙ ነፍሳት አሉና ወደ ኢትዮጵያ ሄዶ መንገዲቱን አላቃት፣ አገሪቱን አላቃት። ጌታዬ ሆይ ማን ይወስደኛል፣ ማን ይመራኛል ሲል ሊቀ መልአኩ ቅዱስ ገብርኤል ታዘዘ። ክብር ምስጋና ይግባው። ከነ አንበሶቹ ከነ ነምሮቹ በደመና ይዞ ወደ ኢትዮጵያ አመጣቸው እና ወደ ኢትዮጵያ ጻድቁ የገቡበት ዘመን በዘመነ ላሊበላ በላሊበላ ዘመን ነው ይላሉ። በላሊበላ ዘመን ወደ ኢትዮጵያ ጻድቁ ገብተዋል። ላሊበላ አርፈው ላሊበላ ንጉሱ ላሊበላ ጻድቁ አባችንን ተቀብለው ካስተናገደ በኋላ እነዚህን ታላላቅ ገዳማት ለመመስረት በምድረ ዝቋላ በምከብድ እንግዲህ ኢትዮጵያን በሙሉ ተዛውረው ካስተማሩ በኋላ የዝቋላንና የምድረ ከብድን ገዳም መስርተዋል ማለት ነው። ጸልየውበታል። አጋንንትን ሳደዋል። ርኩሳን መናፍስትን አሳደዋል በመብረቅ። ጻድቁ አንድ ከተሰጣቸው ሀብት ደግሞ መባረክት እንዲታዘዙ ቃል ኪዳን ከጋቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰጣቸው ቃል ኪዳን አንዱ መባረክ ታዘዙ ነው። መብረቅ የታዘዘው በአቡነ ገብረ መንፈስ ቅዱስ እና ከዚህ በኋላ እንግዲህ አቡነ ገብረ መንፈስ ቅዱስ ከዕለታት አንድ ቀን ከምድረ ከብድ ተነስተው ወደ ምድረ ዝቋላ ወደ ገዳማቸው እየተዘዋወሩ ሲሄዱ
ስላሴ በአምሳለ አረጋውያን በሽማግሌዎች አምሳል በጥላ ስር አርፈው ያገኟቸዋል ይላል ጻድቁ አቡነ ገብርኤል። እንዴት ደስ ይላል ወገኖች! የቅዱሳን እንደው ናቸው በእውነት ያገኟቸዋል። በእግዚአብሔር ዙፋን ተማጽናል፣ አዝለህ አንዳንድ ምዕራፍ ሸኘን አሏቸው። ተመልከቱ፣ እግዚአብሔር ፍቅር ነው። ፍቅራቸውን ለመግለጽ ነው፣ ፍቅሩን ለመግለጽ ነው። እግዚአብሔር በአንድነት በሶስትነት ተገልጾ ነገር ግን በሽማግሌ አምሳል ነው የተገለጸው እና ጻድቁን እንግዲህ አዝለሸኝ አሉ። ጻድቁ አባታችንም ስላሴን አዝለው ሸኟቸው ማለት። በኋላ ግን በአንድነት በሶስትነት ተገጠው አባታችን አቡነ ገብረ መንፈስ ቅዱስን እስኪደነግጡ ድረስ። ምክንያቱም ያስደነግጣል ወገኖቼ። ሰው መስሎ ሰው ተመስሎ የነበረው ሰው አስተሳሰብ ሰው ነው ብለን ያሰው ሌላ ሲሆን ያስደነግጣል። እግዚአብሔርን ያህል ጌታ እንግዲህ ተመልከቱ እና ያስደነግጣል። ከዚህም በኋላ እግዚአብሔር በዚህ ሁኔታ ተገለጸለት ነው። እግዚአብሔር ለቅዱሳን የሚያደርገው እግዚአብሔር በቅዱሳኑ ላይ ድንቅ ነው ብሎ እንደተናገረ ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 67 ቁጥር 35 ላይ እግዚአብሔር በቅዱሳኑ ላይ ድንቅ ነው አለ። ስለዚህ እንግዲህ ወገኖቼ እግዚአብሔር ሁልጊዜም እግዚአብሔርን የምናገኝባቸው ብዙ ነገሮች አሉ። ነዳያን ብንመለከት፣ ከኛ በታሉትን ሰዎች ብንመለከት፣ ሆስፒታል ሂደን የታመመ ሰው ብንጠይቅ፣ እስረኛ ሂደን ብንጠይቅ እግዚአብሔርን አገኘን ማለት ነው። በእግዚአብሔር ስም ምጽዋት መጸውት እግዚአብሔርን አገኘን ማለት ነው እና እግዚአብሔር ዛሬ ተሸከሙኝ ይላል። እግዚአብሔር ልጆች እግዚአብሔር ዛሬም እያንዳንዳችን እንድንሸከመው ስሙን እንድንጠራ ያዘናል። እግዚአብሔር ተሸከሙኝ ይላል። ተሸክመነዋል፣ ስሙን ጠርተነዋል። ወገኖቼ ራሳችንን እንጠይቅ። ነዳያን ጠይቀናቸዋል፣ አብልተናቸዋል፣ አጠጥተናቸዋል፣ የታሉትን አልብሰናቸዋል፣ የታሰሩትን ጠይቀናቸዋል፣ ምስክሩን አስፈትተናቸዋል። እና ዛሬም እግዚአብሔር እናዝለው ይጠይቀናል። እዘሉኝ። ስለዚህ በእግዚአብሔር ስም ከመጸወተ፣ ጾመ፣ ከጸለየ፣ ከሰገደ እንደ እግዚአብሔር ፈቃድ ከኖረ ሰው እግዚአብሔርን ተሸክመን ነው የምንኖር ማለት ነው እና እግዚአብሔር ሁልጊዜም ከእኛ ጋር ነው የእግዚአብሔር ልጆች እና ስለዚህ ይህንን ነው የምናየው። ሌላው ጻድቁ አባታችን በሌላ ጊዜ ደግሞ እንግዲህ ወደ አረብ ሀገር ሄደው እንደነበሩ ይናገራል። በጣዖቱ ያደሩ አጋንንትም ፈርተው እስኪሸሹ ድረስ ጣዖታቱ ተሰባብረው እስኪወድቁ ድረስ በግርማቸው በጸሎታቸው የአረብ ንጉሥ እንዲያውም ይህንን አይቶ አንተ ጸጓር ልብሱ ምንድነው? ሰው ነህ ወይ ምንድነው ብሎ እስኪጠይቃቸው ድረስ አዎ እኔ ሰው ነኝ፣ ሰማይና ምድርን በፈጠረ በኢየሱስ ክርስቶስ የማምን ሰው ነኝ አሉት ይላል። መልከቱ ቅዱሳን በእውነት እምነታቸው ጽኑ ስለሆነ ሁለመናቸውን ለእግዚአብሔር የሰጡ ስለሆኑ መልከቱ ሰው ነኝ፣ ሰው ነኝ፣ ሰው ነኝ፣ ሙሉ ሰው ነኝ፣ ሰማይና ምድርን በፈጠረ በአርአያውና በምሳሌው የተፈጠረ ሰው ነኝ
ዛሬም ሰው ነኝ ማለት ያስፈልጋል። ሰው ነኝ ብለው ጻድቁ አባታችን ያንን ንጉሥ ብዙ ተፈታተነ። እንግዲህ ንጉሡም አይሁድ ሰቅለው በገደሉት ሰው ታምናለህን ብሎ ጠየቃቸው ይላል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም አዎ አፍበት መስሎሃል? አንተም ብታምንበት የዘላለም ሕይወት ባገኘህበት ነበር ብለው ጻድቁ አባታችን በወንጌል አላፍርም እንዳለ ጳውሎስ ሮሜ 1:6 ላይ ይህን በማለታቸው ጻድቁ አባታችን ያ ንጉሥ ጻድቁን እንግዲህ ብዙ አይቶ አምኖ ብዙ በጻድቁ በአባታችን ያሙ ሰዎች ነበሩ። እነዚህን ሁሉ ገደላቸው፣ ጨረሳቸው፣ ጨፈጨፋቸው። ጻድቁን እገድላለሁ ብሎ ጦር ሲያነሳም ጦሩ እጁ ላይ ተጠመጠመበት ነው የሚለው። እና ጻድቁ አባታችን ከዚህ በኋላ እንግዲህ ንጉሡን ማሳመን የሞቱን ሰዎች የእግዚአብሔርን ስም ጠርተው በመሳቸው ባርከው ለማመን እንግዲህ ምን አለ? የሞተው የኔንና ያንተን ሞት ለመግደል ነበር፣ የተሰቀለው የኔንና ያንተን ኃጢአት በመሸከም ነበር። ጻድቁ ናቸው ይህንን የሚሉት። ወደ መቃብር የወረደው ገሃነምን ያስቀርል ዘንድ ነው። ሞት አገኘው ብሎ የሚታየውን ስጋውን ዋጠ፣ በማይታየውም ድል ተደረገ። ሞት አሁን ድል ተደርጓል ብሎ የክርስቶስን ትንሣኤ መቃብር ድል መነሳቱን ለዛ ንጉሥ ትንሣኤ ሙታንን አስተምረው ብትጠመቅ የዘላለም ሕይወት ታገኛለህ እውነት ብለው ባስተማሩ ጊዜ አባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ ጸሎትና በረከትም ተጨምሮበት እንግዲህ ያ ንጉሥም ተመልሶ አምኖ ተጠምቆ እነዛ የሞቱትንም ሰዎች አስነስተው ከዚህ በኋላ እንግዲህ በምድረ ከብድ በዚህ በዝቋላ ገዳም እየተመላለሱ ዝቋላ ወደ ምድረ ከብድ፣ ከምድረ ከብድ ወደ ዝቋላ እየተመላለሱ ሀገራችን ኢትዮጵያንም አራቷንም ማዕዘን ሕዝቦቿን እግዚአብሔር ይቅር እንዲል እንዲያውም ጥቅምት 5 የሚከበረው ቃል ኪዳን ጻድቁ የተቀበሉበት ተዘግዝቀው እዛ ዳሩ ውስጥ ተዘግዝቀው 100 ዓመት ያለዩበት 100 ዓመት በ40 ቀን 100 መልአከ እግዚአብሔር ይቅር ብሎሃል፣ ውጣ ብሎሃል፣ እምርልሃለሁ ብሎ ስምህን የጠራውን መታሰቢያን ያደርገውን እምርልሃለሁ ውጣል ሲል የኢትዮጵያ ሕዝብ በሙሉ ተማልክልኝ አልወጥ ብሎ 100 ዘመን ራሳቸው ዘግዝቀው 100 ዘመን ሊየውበታል ማለት ነው። ሀገራችን መልከት ወገኖች፣ የተቀደሰች ሀገር። እንዲያውም ጌታችን መድኃኒታችን ኢየሱስ ክርስቶስ ኢትዮጵያን አስራት በኩራት የኢትዮጵያን ሕዝቦች የኢትዮጵያን ምዕመናን ኢትዮጵያን አስራት በኩራት እየሰጥቻለሁ ለእናቱ የሰጠች ሀገር ናት። ልክ እንደ እናቱ ቅድስት ድንግል ማርያም ለጻድቁ ገብረ መንፈስ ቅዱስን
ኢትዮጵያ የተቀደሰች ሀገር፣ የቃል ኪዳን ሀገር፣ የእግዚአብሔር ሀገር፣ ድንግል ማርያም ሀገር። ስለዚህ አስራት በኩራት አድርጌ ሰጥቻለሁ የኢትዮጵያን ሕዝቦች ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ሰጥቷቸዋል ማለት ነው። እና በዚህ አባታችን እንግዲህ እንዲህ ሆነው ለመስማት እጹብ ድንቅ በሆነ ቆይተው ኢትዮጵያ 262 ዓመት በግብጽ ደግሞ 300 ዓመት በድምሩ 562 ዓመት በዚያ ኖረዋል ማለት ነው። 562 ዓመት በዘም ኖረዋል። ኢትዮጵያ የኖሩት ጻድቁ 262 ዓመት ነው። ወደ ኢትዮጵያ ሲመጡ የ3 ዓመት እድሜ ላይ ነው የነበሩት እና ከዚህ በኋላ እንግዲህ ለአባታችን ለአቡነ ገብረ መንፈስ ቅዱስ መጋቢት 3 ቀን ታመሙ ይላል። በታመሙ ጊዜ ምድረ ግድ ተጨናነቀች፣ ብርሃን ለበሰች እና በከዩ አንስት ይላል። አንስቶቹ ነብሮቹ አለቀሱ። እንዴት ወገኖች ተመልከቱ፣ ተመልከቱ። ጻድቁ አባታችን ሲታመሙ ገዳማውያን ሁሉ ተሰበሰቡ። ለምን? ርዕሰ ባህታዊ ነውና። ጻድቁ አባታችን ርዕሰ ባህታዊ ይባላል። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ዕረፍታቸው ሲደርስ እዚህን ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲማጸኑ ለምን የእናት ጡት አልቡም፣ ልብስ አልለብሱም፣ ምግብ አልተገቡም፣ ውሃ አልጠጡም። በዚህ ዓለም ማለት ነው። መጠለያ የላቸውም እና ጻድቁ በሚጸልዩበት ጊዜ የሚጸልዩበት ሜዳ ላይ ዓይናቸውን ላይ አንጋጠው እጃቸውን ዘርግተው ከቆሙ ሳይቀመጡ ከረጉበት ሳያጥፉ የሚጸልዩ በዚህ ልክ አንድ ቤት የሚያክል እንከልሎ ምትም በጋም ያ ቦታ እንዲህ የተከለለ ነው። በጋም ይሆናል። በቃ እግዚአብሔር ቀዝቃዛ አየር አምጥቶ ያንን ጥላ ያደርገዋል ቦታ ጻድቁ የቆሙበት። ክረምት ሲሆን ደግሞ ያ ተከሎ ዝናብ ተከለከለቻች ምድር እና ጻድቁ ያዩና በእኔ ኃጢአት ይች ምድር ውሃ መጠማት የላትም ዝናብ ማግኘት አለባት ብሎ ወደ ሌላዋ ምድር ደግሞ ሂደው ይቆማሉ። እንደዛ ያችን ምድር ደግሞ ከልሎ ይታል። ተመልከቱ። ምድር አለቀሰች። ጻድቁ መጋቢት 3 ቀን ታመሙ። መጋቢት 5 ቀን በዓለ ዕረፍት ነፍሳቸው ቅድስት ነፍሳቸው ከቅዱስ ከስጋቸው የተለየችበት ጌታችን መድኃኒታችን ኢየሱስም ይህንን ቃል ኪዳን እንግዲህ ለጻድቁ ለአባታችን ሲሰጥ ምድር አለቀሰች ይላል። ምድር ለመቀሰች ያቺ ምድር ተመልከቱ፣ ስለ ምድሪቱ ዝናብ ታገኝ የጸለዩባት ምድር የሚጸልዩበት ምድር ጠል እንዲያገኝ ያሉ ለምድሩ አዝነው ከቦታ ወደ ቦታ ሲሰደዱ የኖሩበት ቦታ ነበር ይላል እና የአናብስቱ ማለቅሱ አናብስቶቹ ደግሞ አባታቸው መጋቢያቸው፣ ምክንያቱም እግራቸውን የእግርህን ትቢያ ሰው ይጠግባሉ ተብለው ነበሩና ስለዚህ አለቀሱ ይላል። ዛፎችም አለቀሱ፣ ጠለያቸው ነበርና ግርማ ሞገሳቸው ነበርና። ድንጋዮች አለቀሱ፣ ክብራቸው ነበርና እና በዚህ ዕለት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ሰጣቸው
የጻድቁ ቃል ኪዳኑ ምንድነው የሚለው እንግዲህ በቃል ኪዳናቸው ያምነውን የተማጸነውን ጌታ ከመከራ ስጋ መከራ ነፍስ እንደሚያድነው ነፍሳቸውን ተቀበለው መጋቢት 5 ቀን ለእሑድ አጥቢያ ቅዳሜ ማታ ከሌሊቱ 6 ሰዓት ሲሆን በ562 ዓመት ጻድቁ ረፉ ይላል። ወተቀበልዎ መላእክትም በአክናፈ እሳት ኢየሩሳሌም ወስደው በየማነ ምሥዋዕ ቀብሯቸዋል ይላል። እንግዲህ የጻድቁ ቀብር እስካሁን ድረስ አይታወቅም። ቦታ ነው አይባልም። እግዚአብሔር በፈቀደው ቦታ ነው የቀበራቸው። አንዳንዶቹ ልክ እንደነ ኤልያስ ሰማይ ወይም እንደ እመቤት እንደ ቅድስት ድንግል ማርያም ለጊዜው ቢመልስላቸው ጊዜው ተሰውሮ ነው። ግን እግዚአብሔር በፈቀደው አስቀምጦታል። መላእክት ናቸው ተቀብለው እና አንዳንዶቹ በኢየሩሳሌም ተቀበረው ይላሉ። አንዶቹ ደግሞ እግዚአብሔር የሚያሳርፍበት ነገር የሚሳነው ነገር የለው። የቅዱሳን አገልግሎት ቅዱሳን ሕይወታቸውን ተመልከቱ እና ስለዚህ ምድረ ከብድ የተቀደሰች ናት። ኢትዮጵያ የተቀደሰ ቦታ ናት። ሀገራችን የተቀደሰች ናት። የቅዱሳን ማረፊያ ናት። የቅዱሳን ቃል ኪዳን የቀበሉባት አገር ናት። ዛሬ እንግዲህ ወገኖች ያለንበት ዘመን የከፋ ዘመን ነው። የነዚህ ቃል ኪዳን ነው እየጠበቀ ያለው እንጂ አገሪቱ ላይ የመጣው ፈተና ወሮቼ በጣም ከባድ ነው። በጣም ከባድ ነው። አሁንም እየነጋ ያለው በእነሱ ቃል ኪዳን ነው። ቅዱሳኑ ቃል ኪዳን ነው። አሁን ጨርሶ ሀገራችንን ይፈውስልን ያድንልን እውነት እና ሰው እንደ ሰው እንዲያስብ ከነዚህ ከቅዱሳን አባቶቻችን እንዲማር ከሕይወታቸው እንዲማር ያስፈልጋል። ግን መማር አይፈልጉም፣ ማየትም አይፈልጉም፣ መስማትም አይፈልጉም፣ ታሪክ መጠየቅም አይፈልግም። ትውልዱ ጥላቻ ብቻ ነው። በጣም ደዌ ትልቅ በሽታ ነው አገር ላይ የገባው። እንግዲህ እግዚአብሔር ወገኖች ሀገራችንን በምህረቱ በቸርኑ ይጠብቅልን። ሁላችሁን ይጠብቃችሁ እግዚአብሔር። የጻድቁ የአባታችን በረከት ይደርብን። ሀገራችንን አሁንም ሰላም ያደርግልን። ተዋሕዶ ሃይማኖታችንን ይጠብቅልን እና የአባቶች አምላክ እግዚአብሔር የአባቶቻችን አምላክ በእነቱ ሀገራችን ይጠብቅልን፣ የሞቱትን ይፈውስልን፣ ጾመ ስርየት ጾመ ድኅነት ያደርግልን። እንግዲህ የጻድቅ መታሰቢያ ለበረከት ነው ብሏል ጠቢቡ ሰሎሞን ምሳሌ 10 ላይ የጻድቅ መታሰቢያ ለበረከት ነው። በረከት እናገኝበት ነው። ቅዱሳናቸውን ጠርተን መታሰቢያቸውን ገን ግማሽ እንጀራ አንድ መለኪያ ውሃ ስማቸውን ጠርተን ዘክረን በረከት የምናገኝበት ከዚህ የበለጠ ደግሞ ብናደርግ ደግሞ የበለጠ በረከት የምናገኝበት ነውና እንግዲህ እግዚአብሔር ጠብቀን፣ እግዚአብሔር ስሙን ይስጠን፣ በዓለም ሁሉ ሰላም ያድርግልን እግዚአብሔር። አሜን።